ፕሮግራም ነው። በዛሬ ጉዳያችን ፕሮግራም ዶክተር ጸጋዬ አራርሳ ናቸው እንግዲህ ሆነው ከኔ ጋር ያሉት። ዶክተር ጸጋዬ ለግዩት ከልብ አመሰግናለሁ። እንኳን ደህና መጡ። እንኳን ደህና ቆየኝ። አመሰግናለሁ። መልካም እንግዲህ ውድ አድማጭ ተመልካቾቻችን ዛሬ የምንወያይባቸው አጀንዳዎች ሶስት እንዲሆኑ መርጫቸው ይያቸው ቀርብ ያለው አንደኛው የአማራ ሸኔ የሚል አዲስ የተፈጠረ ስም አለ። በሱ ጉዳይ ላይ ከዶክተር ጸጋዬ አራርሳ ጋር አንዳንድ ነገሮችን እናነሳለን። ከዛ ቀጥሎ ደግሞ የኦሮሚያውን ጦርነት እንመለከታለን። በኦሮሚያ ሰፊ አውዳሚ የሆነ ጦርነት እየተደረገ ነው የሚገኘው። በዚህ ላይ በርካታ ወታደሮች እያለቁ ነው የሚገኙት። እሱን ማስተን የምንነግራችሁ መረጃ የምናጋራችሁ አዳዲስ ነገሮች ይኖሩናል። ከዛ ጎን ለጎን የመቀሌውን ጉዞ ተከትሎ አሁንም በአማራ ክልል ፖለቲከኞችና ኤሊቶች ከፍተኛ ተቃውሞ እየተነሳ ነው የሚገኘው። ከዛ የተነሳ ዛሬ የተሰራጨን ቪዲዮ አለ። እዛ ቪዲዮ ላይ በጎንደር ከተማ ማዘጋጃ ቤትና ዙሪያው ላይ ወደ ትግራይ ሲጓዙ የነበሩ በርካታ ተሽከርካሪዎች ታግተው አይሄዱም ተብለው ታግተው እንደተያዙ የሚያሳይ ቪዲዮ ከነ ድምፅ ወጥቷል። እሱን የምናጋራችሁ ነው የሚሆነው። ከዛም አያይዘን እንግዲህ ትላንት የህዝብ ተወካዮች ምክር ቤት አፈጉባኤ አቶ ታገሰ ጫፎ የተመራ ቡድን መቀሌ መሄዱን የምናስታውስ ነው። በሱ ጉዳይ ላይ የምናጋራችሁ ነገር ይኖራል። እንግዲህ እስከ መጨረሻ አብራችሁን ትቆዩ ዘንድ የአክብሮት ግብዣዬ ነው። ዶክተር ጸጋዬ ሰሞኑን አዲስ ነገር መጥቷል። ይሄ አዲሱ ነገር ላለፉት 4 ዓመት የኦሮሞ ህዝብ ሲገደልበት የነበረውን ሸኔ የሚል የዳቦ ስም የአማራ ሸኔ የሚል ጠቅላይ ሚኒስትሩ ሲናገሩት እንደነበረ እናስታውሳለን። ምናልባት በዚህ አውድ ነው የተናገሩት። አውዱንም በደንብ ለማንሳትም እንዲመቸን የተናገሩትንም ነገር እስኪ ሰምተን ጥያቄዎችን ላስከትል። ካርታና ቅርጽ ከሚቀይሩ ኢትዮጵያን ማስቀጠል ከማይችሉ በመገፋፋት ከሚያምኑ ሁለት ኃይሎች መጠንቀቅና መታገል ይኖርብናል። እነዚህ ሁለት ኃይሎች የኦሮሞ ሸኔና የአማራ ሸኔ ናቸው። የኦሮሞ ሸኔና የአማራ ሸኔ ቦታቸው ይለያያል እንጂ የሁለቱም ሐሳብ እኔ የምፈልጠው የምቆርጠው ኢትዮጵያ ካልሆነች በእኩልነት ኢትዮጵያን ማየት አልፈልግም የሚል እሳቤ ያላቸው፣ ሰላም የማይፈልጉ፣ በመሰዳደብ በመበሻሸቅ በመገዳደል ስልጣን የሚገኝ እንደሆነ የሚያስቡ፣ ያ ስልጣን ግን አገር ያጽና አያጽና ነገን አሻግሮ የማያዩ ናቸው። ጠቅላይ ሚኒስትሩ በጣም በሚገርም ሁኔታ ከገዳይ አይደለሁም እያሉ ነው የሚገኙት፣ ሌሎቹን ገዳይ እያሉ ነው የሚገኙት። በአጠቃላይ ግን እኛ እንደ መጀመሪያ ያነሳሁት ጥያቄ ምንድነው ዶክተር ጸጋዬ፣ ሰው ገድሎ አንገት ቆርጦ መግለጫ የሚሰጥ አካል ራሱን የአማራ ፋኖ ነኝ ብሎ እየገለጸ ባለበት እና ቪዲዮ አንገት ቆርጦ ተሸክሞ እንደ ጀብድ እኔ የአማራ ፋኖ ነኝ ስንነሳ እንደዚህ ነው የምናደርገው እያለ ቤት እያቃጠለ አማራ ሲነሳ እንዲህ ነው እያለ የፎከረ የሚናገር አንድ አካል ለምንድነው የአማራ ሸኔ ሊባል የተፈለገው? ምንድነው መልእክቱ ይላሉ? እስኪ ከዛን ጀምር። ዓላማው በመዋናነት ስድብ ነው፣ መሳደብ ስለተፈለገ ነው። መሳደብ የፈለጉት በቀጥታ መሳደብ የፈለጉት የኦሮሞ ነጻነት ሰራዊትን ሸኔን፣ እነሱ አጠራር ሸኔ አይደለም። መሳደብ የፈለገው ንግግሩ በአጠቃላይ ለአማራ ፋኖ የተዘጋጀ ነው። የአማራ ፋኖን ለማናደድ፣ ለመተንኮስ፣ ለማበሳጨት ታስቦ ስትራቴጂካሊ የተነገረ ንግግር ነው ይመስለኝ። ምን ማለት ነው? በአብይና በኢትዮ አማራ ሊቃን ዲክሽነሪ ውስጥ በእነሱ መዝገበ ቃላት ውስጥ ሸኔ በኢትዮጵያ ያለ የመጨረሻው የክፋት ምልክት ነው። ጁንታ በኢትዮጵያ ያለ የመጨረሻው የክፋት ምልክት ነው። ጁንታ ወያኔ TPLF is the cause ምናምን እየተባለ ሲነገር የነበረው የመጨረሻው የክፋት ጥግ እነዚህ ናቸው የሚለው ሌብሊንግ ነው። እነዛን በመዋጋት ይዘምትባቸዋል። ሌሎችን ደግሞ አሁንም የብቅ እያሉ እሱን እየተቃወሙት የሚመስሉ ኃይሎችን ደግሞ በእነዛ የክፋት ጥግ በሆኑ የክፋት ተምሳሌት በሆኑ ኃይሎች መበየን አለበት። ስለዚህ በዛ አጠራር ማጠጋጋቱ መሆኑ ነው። በኢትዮ አማራ ሊቃን መዝገበ ቃላት ውስጥ ሸኔ ማለት የተጠላ ነገር ነው። ስለዚህ የአማራ ፋኖ ሸኔ ነው ማለት በጣም የተጠላው ጸረ ኢትዮጵያ የሆነው ቡድን ነው እንደማለት ነው።
ናው አብይ ይሄንን ሲናገር ብዙ የሚያስቅ ነገር አለው። ምንም እንኳን ንግግሩ በአጠቃላይ ለአማራ ፋኖ የተነጣጠረ ቢሆንም በዋናነት የሚለው ነገር እነዚህ ኃይሎች ኢትዮጵያን ማስቀጠል የማይችሉ ይላል። በሌላ አገላለጽ ጽንፈኞች ናቸው። የአማራ ፋኖም የኦሮሞ ነጻነት ሰራዊትም ጽንፈኛ ነው ለማለት ነው የሚሞክረው። ናው ጽንፈኛው አክቹሊ የኢትዮጵያ መንግስት ነው። ይህንን ጽንፈኝነት ያዋለደውም የጀመረውም ፋኖን ፈጥሮ አስታጥቆ አዝምቶ እየተጠቀመበት ያለው እያወደሰው እዚህ ያደረሰው አብይ አህመድ ራሱ ነው። ጽንፈኛው ስርዓቱና መንግስቱ ነው እንጂ ሌላ አካል አይደለም። አንደኛ ፋኖ ጽንፈኛ ከሆነ በዋናነት የፋኖ ወላጅ አባትና ስፖንሰር አድራጊ ፈጣሪ አስታጣቂ ገፊ የአብይ አህመድ መንግስት መሰረቱ ስረ መሰረቱ ጽንፈኛ ነው ማለት ነው። ሌላ ከዛ ጋር በማነጻጸር የሚያነሳው አንዱ የአማራ ፋኖ ነው፣ ሌላው የኦሮሞ ነጻነት ሰራዊት ነው ለማለት ነው። ሸኔ ነው ይላል። በጣም የሚያስቀው ነገርና የሚናገረው አንድ ነገር እኔ የማልፈልጥ የማልቆርጥበት እኔ የማልገዛበት እኔ ስልጣን ያልተቀራመጥኩበት አገር መኖር የለበትም የሚል ንግግር ነው የሚናገሩት ይላል። የኦሮሞ ነጻነት ሰራዊት ከድሮም ጀምሮ የኦሮሞ ነጻነት ግንባር ኢትዮጵያ እኔ ልግዛት ብቻዬን፣ እኔ ልፍለጥ ልቁለጥ፣ እኔ እኩልነት አልፈልግም፣ እኔ የበላይ ሆናለሁ ብሎ አያውቅም። ለዚህ ነው የእኩልነት መጥላት ቋንቋ ምናምን። እኩልነት እኮ የኢትዮጵያ ደቡባውያን ህዝቦች በአጠቃላይ ቋንቋ ነው። የሰሜን ቋንቋ እኮ የእኩልነት ቋንቋ አይደለም፣ የስልጣን ቋንቋ ነው። የስልጣን ቋንቋ ነው፣ የመግዛት ቋንቋ ነው፣ የበላይነት ቋንቋ ነው፣ የአንድነትና ሉዓላዊነት ነው ቋንቋቸው። ምንም እንኳን ከአንድነትና ከሉዓላዊነት ጋር ምንም ግንኙነት የሌላቸው ቅጥረኛ ተላላኪና ባንዳዎች ቢሆኑ በታሪክም ዛሬም ቢሆኑ የነሱ ቋንቋ አንድነት ሉዓላዊነት ነው። የእኩልነት ቋንቋ፣ የፍትህ ቋንቋ፣ የብሔር ብሔረሰቦችን መብት የራስን ዕድል በራስ የመወሰን መብት ቋንቋ፣ የዲሞክራሲ ቋንቋ፣ እነዚህ ቃላት የኢትዮጵያ ደቡባውያን ህዝቦች ኦሮሞን ጨምሮ ቋንቋ ናቸው። አሁን ደግሞ ተገፍቶ ሌሎች ኢትዮጵያውያን ጋር የተደበለው የትግራይ ህዝብን ጨምሮ ማለት ነው። ይሄ የእኩልነት፣ የፍትህ፣ የዲሞክራሲ የራስን ዕድል በራስ የመወሰን ንግግር የኦሮሞ ህዝብና የሌሎች ግፉአን ህዝቦች ሁሉ ቋንቋ ነው እንጂ የማዕከላዊ መንግስት ለዚያውም ኢምፓየራዊ የሆነ ቅዠት ያለው የአብይ አህመድ መንግስት ቋንቋ ሊሆን አይችልም። የእኩልነትን የሚጻረረው ቋንቋ ታዲያ የማን ነው? እኔ ካልገዛዋት፣ እኔ የበላይ ካልሆንኩ፣ የኔ የበላይነት ካልተመሰከረ፣ ሁሉ አገር የኔ ካልሆነ ርስቴን ማስመለስ አለብኝ። መሬትም ስርዓትም ታሪክም ማስመለስ አለብኝ የሚለው ማን ነው? ይሄ የፋኖ ቋንቋ ነው። ይሄ የአማራ ልሂቃን ቋንቋ ነው። የነ አብን ቋንቋ ነው። የነ ኢዜማ ቋንቋ ነው። ይሄ አክቹሊ የአብይ ቋንቋ ነው። የመጀመሪያ ቀን ንግግሩን ወደ ቀድሞ ክብር መመለስ የሚለው ቋንቋ የእሱ ቋንቋ ነው። ስለዚህ ጽንፈኞቹ እነዚህ ናቸው። አሁን ለጊዜው ቀና ያሉ ተቃዋሚ የመሰሉ የፋኖ ሰዎችን ለመስደብ ሲፈለግ በማጠጋጋት መስደብ ስለፈለገ የፈጠረው እንጂ ንግግሩ በኦሮሞ ነጻነት ጦር ላይ የተቀነጣጠረ አይደለም። ለምን? የኦሮሞ ነጻነት ጦርማ the ultimate evil ተብሎ በጦር እየተዘመተበት እነ ፋኖንም እያዘመተበት ነው። የኦሮሞ ነጻነት አሁን ለምንድን ነው እነሱን መስደብ አስፈላጊ የሆነው? ያው የነሱም ቅዠት ልክ የለውምና ጎጃም አባይ በረሃ ገብተናል፣ ወሎ ገብተናል፣ እንትን ገብተናል፣ ይሄን ያልከን ጉዞ ወደ አዲስ አበባ ምናምን እያሉ እየፎከሩ ስለሆነ 4 ኪሎን መቆጣጠር እንፈልጋለን ስለሚሉ ስልጣን የመንጠቅ 4 ኪሎን የመቆጣጠር ምናምን ቅዠት ያላቸው እነሱ ናቸው። የኦሮሞ ነጻነት ግንባር፣ የኢትዮጵያ ግፉአን ህዝቦች፣ የኦሮሞ ነጻነት ጦር ዛሬ የሚዋጋው አንድም ቀን ስልጣን የመቀራመት ጉዳያቸው ሆኖ አያውቅም። እየቻሉ ስልጣንን ርቀው ኖረዋል። 91 ነበሩ ስልጣንን መቀራመት ሲችሉ። በ2018 ነበርን። ኃላፊነት የጎደለው አካሄድ ሄደን ባልተደራጀ አኳኋን መንግስቱን አፈራርሰን
የዲሞክራሲ ሽግግር እናረጋለን ከምንል የተሻለ የተደራጀው ግን ዲሞክራሲያዊነት የጎደለው ከንቱ አገዛዝ ወደ ዲሞክራሲያዊ ሽግግር እንዲሄድ መግፋት የተሻለ ነው ብለን ህዝብ የተሰዋበትን ትግል ከውስጥ የመጣ ለውጥን ሊያራምዱ የሚችሉ የለውጥ ኃይሎችን ማገዝ ይሻላል በሚል አሳልፈን ሰጥተናል። የኦሮሞ ህዝብና ልሂቃን አንድም ቀን በኢትዮጵያ ውስጥ ስልጣን የመቆጣጠር ፍላጎት ኖራቸው አያውቅም። የ1974 አብዮት በተፈጠረ ጊዜ የኦሮሞ ልሂቃን ለስልጣን ቅርብ ነበሩ። በደርግ ውስጥም በተቃዋሚ ፖለቲካ ኃይሎች ውስጥም እነ ኃይሌ ፊዳ ነበሩ፣ እነ ሰናይ ልኬ ነበሩ፣ በሁሉም በኩል ማለት ነው። በደርግ ውስጥም እነ ደበላ ዲንሳ ናቸው እኮ መንግስት ስልጣን የጣሉት። ስለ ኦሮሞ ግን አላሉ። ደርግን ተቃውሞ መፈንቅለ መንግስት ያደርጉ መርድ ንጉሴ፣ ደምሴ ቡልቶ ኦሮሞዎች ናቸው። ስልጣን መቀራመት ቢፈልጉ ኖሮ ያደርጉት ነበር። መርድ ንጉሴ ሲሞት ያለው እኮ ሰውየው ሊወጣ ነው መታችሁ ምቱት ሲባል ምቱት መንግስቱን ማለት ነው። እኔ ይሄ ደም ማፋሰስ የጀመረ መንግስትን ለማጣል ብለን የምንወስደው የመፈንቅለ መንግስት ስራ የመጀመሪያ ውሳኔው እሱ ያለበት ፕሌን ውስጥ ስንት ሰው ነው ያለው? 59 ሰው ነው ያለው። ምን ያህሎች? 59 ሲቪሊያን አለ ነው የተባለው። 59 ሲቪሊያን አለ፣ ኖርማል መንገደኛ ሰው፣ ህፃናትና ሴቶች አሉ። እና ደም መፋሰስ በቃን ብለን ያቀናበርነው የመፈንቅለ መንግስት ስራ የመጀመሪያ ስራው የንጹሃን ህፃናትና ሴቶችን የመግደል ከሆነ ይቅርብን፣ ከሀገር ክልል ድንበር ከወጣ ከሀገር ወሰን ከወጣ ተውት በሚል ሞራላይዚንግ ንግግር ነው መርድ ንጉሴ የተበላው። ሌንጮ ለታ ለስልጣን ቅርብ ነበር፣ በጣም ቅርብ ነበር። ህገ መንግስት ጻፍክ ምናምን እያሉ አይደል የሚገፉት። ነዲኮ የሞቱት ለስልጣን ቅርብ ነበሩ። እና የኦሮሞ ልሂቅ ኢንፋክት የኦሮሞ ልሂቅ ችግር ፍትህን እየፈለገ ፍትህ ላይ በማፍጠጡ የተነሳ ስልጣን የመፈለግን ነገር ነውር አድርጎት በመኖሩ ነው እስከ ዛሬ ድረስ። ይሄ ደግሞ ድሮም ነው። ጎበና ዳጬም ፍትህ ፊታውራሪ ሀብተ ጊዮርጊስም ፍትህና እውነት ይበቃል በሚል ራሳቸውን ይዘው በሞራላይዚንግ ቋንቋ ተፈሪን ከሌለበት ከመንደር አውጥተው የሰቀሉት። ኦኬ ስልጣን ድሮም ቢሆን የየጁ ባለስልጣናት ጎንደር የነበሩት ሰዎች እነ ራስ አሊ ምናምን እኮ ነበሩ እኮ። ቴዎድሮስ ከቋራ መጥቶ ከትቢያ አንስቶ ኢየሩሳሌምን ከቱርክ ኢትዮጵያን ከጋላ ነፃ እንዳወጣ ቀባኝ ምናምን ብሎ ሲፎክርና ያን ሁሉ እጅ ሲቆርጥ እግር ሲቆርጥ እነ ራስ አሊ እኮ ነበሩ። እነ ምንትዋብ ነበሩ እኮ። እነዚህ ሁሉ እኮ የኦሮሞ ልጆች ናቸው ከበውት ያሉት። ስልጣንን መቀራመት ፈልጎ አያውቅም የኦሮሞ ልሂቅ። እንደውም ዋናው ችግሩ ፖለቲካ ስልጣንን የመሻማት ጉዳይ እስከሆነ ድረስ ከሞራላይዚንግ ፖለቲክስ ወጣ ብለህ ስልጣንንም የመጋራት የመጎናጸፍ ግዴታን መልመድ አለብህ። ኦኬ ስልጣንን ችግሩ ይገባኛል። የቅኝ ኤምፓየር ስለሆነ የባለቤትነት ፍላጎት ስለሌለው ይሄ እስር ቤቱን እኔ መሪ በሆነው ካቦ በሆን ባልሆን ምን ይሰራልኛል ስለሚል ነው። ይገባኛል። ፒውሪስት ነው። ይሄ የተለየ አንግዛይቲም የለውም። የአራት ኪሎ ጉዳይ ላይ ያውን አገር ይፈርሳል ብሎ ሲጨነቅ የሚውለው ማን ነው? ግን በየቀኑ የሚያፈርሰው የኢትዮ አማራ ልሂቅ ነው። አንድ የሲዳማ ልጅ፣ አንድ የጋምቤላ ልጅ፣ አንድ የአፋር ልጅ፣ አንድ የኦሮሞ ልጅ፣ አንድ የትግራይ ልጅ አገር ይፈርሳል ብሎ ልዩ ኃላፊነት ወስዶ ሰውን ሲያሳቅቅ አታይ። አገር ይፈርሳል ብሎ ሌት ተቀን አገር የሚያምሰው ግን በሱ ሐሳብ መንገድ ካልሆነ በቀር ደግሞ ከውጭም ጠላት ጠርቶ ቢሆን አገር የሚያፈርሰው ይሄ ልሂቅ ነው። አንዱ ባይዘው የኢትዮጵያ ራስ ምታት የኢትዮ አማራ ልሂቃን አንግዛይቲ ነው። የኢትዮ አማራ ልሂቃን የሌለ ፍርሃት፣ ጭንቀት ነው አገሪቱን ለእብደት እና ለዘር ማጥፋት የሚዳርገው። ይሄ በተደጋጋሚ የታየ ነገር ነው። አሁንም እየሆነ ያለው ይሄ ነው። ናው ኦሮሞ እንደዛ አይነት አንግዛይቲ ስለሌለው ችግር አለኝ ብሎ ነው የሚነሳው። ችግሬ ይሄ ነው፣ ጥያቄዎች አሉኝ፣ ጥያቄዎችን የሚመለሱት በዚህ መንገድ ነው። ይሄ እስከተመለሰ ድረስ ችግር የለኝም፣ ከዚህ ያለፈ ፍላጎትም ኢንትረስትም የለኝም በሚል
መብቴ ይከበራል እያለ ቁጭ ብሎ እያየ ነው ጸረ አብዮተኞች የኦሮሞን አብዮት ነጥቀው ጠልፈው ወደ አጉል መንገድ ይወሰዱት። ከዚህ አንፃር አብይ አህመድ ዛሬ ተነስቶ የኦሮሞ ሸኔ የአማራ ፋኖ ከእኛም ማንገዛው አገር ምናምን ስልጣኔ ሊነጥቁኝ ምናምን ይላል። ያንተን ስልጣን የሚፈልግ የኦሮሞ ሊቅ የለም። እንኳን ዛሬ ኢትዮጵያ ገናና ሆና መጣ ከሆነ በገናናነቷም ጊዜ ስልጣኑን ከበው ሲጠብቁ የነበሩት የኦሮሞ ልጆች አንድም ቀን ኩርሲ ሳኒ በርባደን ይንደጋ። በነገራችን ላይ ሁሉ ጊዜ በኢትዮጵያ የፖለቲካ እንትን ውስጥ መረራ ጉዲና የተናገረው ነገር ሁሉ ያስታውሰዋል። አባዱላ የኦህዴድ ኃላፊ ሆኖ የተቃዋሚ ፓርቲዎች ክርክር በሚደረግ ጊዜ በ2005 ምርጫ ማለት ነው ዋዜማ በ1997 የተለመደው ቁጭ ብሎ ይለው የነበረው ነገር አንተ አቶ ወይም ጀነራል ምናምን ብሎ ተሳልቆ ማለት ነው እንደው አንድ ቀን በህልምህም ይሁን በእውን ጠቅላይ ሚኒስትር የመሆን ያንን ወንበር የመቆጣጠር ሐሳብ ፍላጎት ኖሮህ ያውቃል ወይ? እሱን ፈልገህ የምታውቅ ከሆነ እሱን የምትፈልግ ከሆነ አላረለ በዲሞክራሲ አግባብ ትልቁ ስለሆነ ከፈለክ እኛ አሁኑኑ ከእናንተ ጋር ላለመፎካከር እንፈርምና እንወጣለን ከውድድሩ ብሎ መሳቂያ ያደረገው ነገር ትዝ ይለኛል። ምን ማለት ነው? ለስልጣን ቅርብ ሆኖ ሳለ የኦሮሞ ልሂቅ አንድም ቀን ለስልጣን ብሎ የሚወሰደ የመጀመሪያዋን እርምጃ ትንሿን እርምጃ ወስዶ አያውቅም። ለመላላክ የሚራኮቱ ብዙ ሺዎች እነ ባልቻም እነ ሀብተ ጊዮርጊስም እነ ገበየሁ ጉርሙም እዛው ስልጣን ዙሪያ ነበሩ። ለ300 ዓመታት የኢትዮጵያን መንግስት አገረ መንግስት ስልጣን ከበው ነው ይኖሩ። አንዳቸውም ግን ከፍትህና ከእውነት ያለፈ የስልጣን ጥማት ስለሌላቸው ሰፉ ስላላቸው አንድም ቀን የተለየ አንግዛይቲም የተለየ አምሮትም ስለሌላቸው እዛው በርቀት ነው የሚያዩት። መሰረቱ ያንተ አገር አይደለም ስለሚባል አገሬ ለማለት ስሙን ቀይሮ መምጣት ስላለበት እሱም የሰዎቹ ነገር ነው የሚለው ኩርሲ ጀራ ነው የሚለው ስለሚል ብዙ የተለየ አታችመንት የለውም። የሆነ ሆኖ አብይ ዛሬ ተነስቶ የኦሮሞ ነጻነት ሰራዊት ልክ የራሱን የበላይነት ለመጫን እንደሚፈልግ ኢንፋክት የኦሮሞን የበላይነት እንጭናለን ብለው የሚያወሩት በእነሱ ናቸው። ይሄውን ስልጣን በእጃችን ነው ስለዚህ ምናምን እኛ የሀገር ዋናንን አውራንን ምናምን የሚሉት እነሱ ናቸው። እንዲያውም ይሄንን አይደለም የኦሮሞ ህዝብ የታገለው 4 ኪሎ ላይ ተቀምጠው በሌሎች ላይ እንዲፋንኑ አይደለም የኦሮሞ ህዝብ የታገለው ለመብቱ ነው የታገለው። የኢትዮጵያን አንጡራ ሀብት አድፋፍተው ከሌሎች ጠላቶች ጋር አብረው አገሪቷን አድቅቀው ህዝቦቿን ፈጅተው ለዚህ ያልታገለም የኦሮሞ ህዝብ። ኢንፋክት ስልጣንን አላግባብ ተቀራምተው በስልጣኑ ደግሞ አገርን ያወደሙት ይልቁኑ ኢትዮጵያን መንገዛው እኛንን እያሉ የበላይነትን የሚገልጹት በየቀኑ እነዚህ የኦህዴድ አውደልዳዮች ናቸው። ስለዚህ የኦሮሞ ትግል መቼም ቢሆን በኢትዮጵያ ውስጥ የበላይ እንሆናለን የሚል የትኛውም ዶክመንት ይሄን አያሳይም። የኦሮሞ ነጻነት ሰራዊት ይሄን አይልም። አንድ ሁለተኛ የኦሮሞ ህዝብ ትግል የእኩልነት የራስን እድል በራስ የመወሰን የሀገር ባለቤትነት የመብት እስከም እንደመሆኑ መጠን የሌሎች ግፉአን ህዝቦች ሁሉ የጋራ ጥያቄ ነው። ሌሎቹ ጭቁን የኢትዮጵያ ህዝቦች ሁሉ የሚጠይቁት ጥያቄ ነው። ለዚህ ነው የኦሮሞ ህዝብ የሱ ጥያቄ ባይመለስም የሁሉም ጥያቄ ሊፈታ የሚችልበት ሊመለስ የሚችልበት ህገ መንግስታዊ ማዕቀፍ ሲቀመጥ እሺ ቆይ እስቲ እንየው ይሄንን ብሎ ጊዜ ሰጥቶ ያለው ያንን ማዕቀፍ በማመን ነው 2018 አገሩን ገልብጠህ የፈለከው ማድረግ ሲቻል የለም ከውስጥ የመጣ ለውጥ ማደራጀት የተሻለ ነው በሚል ያንን ማዕቀፍ በማመን ብቻ ያ ማዕቀፍ ደግሞ ኢትዮጵያ የእኩልነትና የነጻነት አገር የራስን እድል በራስ የመወሰን አገር የህግ የበላይነት አገር የግፉአንና የሌሎች እኩልነት አገር የሚጠበቁበት አገር መሆኑን የሚያሳይ ማዕቀፍ አለ የሚል ተስፋ ስላለ ብቻ በመሆኑም ይሄንን እያየ እየተናገረ ያለው ስለ ሸኔም ስለ ኦሮሞ አይደለም። ሰውየው በእኔ እምነት እየተናገረ ያለው አማራ ፋኖ ነው። የአማራ ፋኖን ለምን ፋኖ ማለት ፈራ? ፍርሃት
አጭበርባሪ ስለሆነ አብይ በመሰረቱ ስም መጥራትን ስለሚፈራ የሚፈራቸው እነሱ ብቻ ስለሆኑ ለዚህ እኮ ነው ሁለት ጊዜ ተላላኪ ነው። እንደ ስርዓት የአማራ ፋኖ ተላላኪ ነው። የአማራ ነፍጠኞች ተላላኪ ነው። ኮሎኔል ገመቹ አንድ ጊዜ ሲል የነበረው ይሄ ስርዓት ይሄ መንግስት የነፍጠኞችና የተላላኪዎች መንግስት ነው ያለው። እንደ ስርዓት በመጀመሪያ ደረጃ የአማራ ልሂቃን ተላላኪ ነው። ለዛ ነው ፍኖተ ካርታ ከነሱ የተቀበለው በእናንዳርጋቸው ማለት ነው። እንደ ካዲ መሪ ደግሞ ትሪዝን እንደፈጸመ መሪ ደግሞ የኤርትራ ተላላኪ ነው። የኢትዮጵያ ጠላቶች ሁሉ የሆኑ አፍራሽ ኃይሎች ከውጭ this or that side of the Red Sea በሙሉ የሚላላክ ቅጥረኛ መንግስት ነው። ቅጥረኛ ስለሆነ ጌቶቹን ይፈራል። በስማቸው መጥራት አይፈልግም። ነገር ግን አካሄዳቸው ሳይጥመው ሲቀር እነሱንም ለማንቋሸሽ ሲል እነሱ በሚጠሉት ስም ይጠራቸዋል። እነሱ በሚጠሉት ስም ይጠራቸውና ከኦሮሞ ነጻነት ሰራዊት ጋር ሞራል ኢኩቫለንስ ድሮ ያደርጋል። የኦሮሞ ነጻነት ጦርን የመጨረሻው ክፉ አድርጎ ማስቀመጡ የሚገርም አይደለም። ጦርነት የዘመተበት ህዝቡን ለማጥፋት የዘመተበት ፕሮጀክት ቀርጾ የሚንቀሳቀስበት ኦሮሞነትንና ኦሮሚያን ለማፍረስ ብሎ የሚንቀሳቀስበት ዋናው ምክንያት ኦልሬዲ ይሄ ቡድን መጥፋት አለበት ስላለን አሁን እነዚህም ለመጥፋት አለባቸው ለማለት የመጀመሪያው እርምጃ መጥፋት አለበት ከሚባለው ቡድን ጋር ማመሳሰል ነው። በነገራችን ላይ ዛሬ ከትግራይ ጋር ባይታረቅ ደግሞ ትንሽ ሰላም ምናምን የሚባል ወግ ባይጀምር ኖሮ ጁንታ ነበር የሚላቸው የአማራ ጁንታ ይላቸው ነበር እና ንግግሩ በዋናነት የስድብ ስትራቴጂ ነው በዋናነት ኦኬ። ይሄ ደግሞ ለፋኖ ነው። ስማቸው ያልተጠቀሰው በፍርሃት ነው። በተጨማሪ ይሄን ስም አንስቶ መናገሩ ያላዋቂነት ነገር አለው፣ የወለፈንድነት ነገር አለው፣ አብሰርድ የሆነ ነገር አለ፣ እዚህ የንቅልነት የጥራዝ ነጠቅነት ነገር አለ። ምክንያቱም አማራ ፋኖ ትራዲሽናሊ የባህላዊ አደረጃጀት ነው፣ የወጣ የአርበኞች ስም ነው፣ የአማጽያን ስም ነው አማራ ፋኖ። ሸኔ የኦሮሞ ነጻነት ግንባር ስራ አስፈጻሚ ኮሚቴ የሚጠራበት 5 ሰው ያለበት ቡድን ማለት ነው። ይሄ ቡድን ደግሞ ሸኔ የተባለበት ምክንያት ሸኔ አይደለም፣ የኦሮሞ ነጻነት ግንባር የስራ አስፈጻሚ ሆኖ እያለ ከዚህ ተነጥለው የወጡ ሌሎች አባኦ ቃመጬ ኡምሳ፣ አባኦ የከማል ገልቹ ቡድን እነዚህ ጅጅራ ምናምን የሚባሉት ማለት ነው። ቶኮሜ አባኦ ቶኮሜ የሚሉም አለ። አባኦ ቶኮሜ እነዚህ ለመለየት ሲሉ ቶኮሜ ኦኬ ቃመጬ ኡምሳ ኤንድ ሸኔ ብለው ይለያዩ ያሉ እነሱ። በተለይ ደግሞ የከማል ገልቹ ቡድን አስመራ ከነዚህ ጋር ከቆየ በኋላ ሲለይ ደንበኛ የመጠላላታቸው ደረጃ ለማሳየት ሸኔ የሚለውን ብቻ መዞ ይናገሩ ስለነበረ በዛ ምክንያት የቆየ ስም ነው። አንድም ቀን የኦሮሞ ነጻነት ግንባር ራሱን ሸኔ ብሎ አያውቅም። ጉሚ ሸኔ ግን የስራ አስፈጻሚ ኮሚቴ ኦኬ። ይሄኛው ቡድን ደግሞ ኢቭን ጉሚ ሸኔ ካለው ቡድን የተለየ ነው። የኦሮሞ ነጻነት ሰራዊት ሸኔ የሚለውን ነገር የፈጠሩት ራሳቸው ለመሳደብ ብለው ነው። በ2017 ነው የጀመሩት። ይሄን በ2018 ለውጡ ተጀመረ ሲባል ነው የጀመሩት። ሸኔ የሚለውን ስም ራሳቸው አውጥተው ዲፋይን አድርገው በዛ ዲፌም አድርገው እሱን ለማጥፋት ሲሞክሩ ሲንቀሳቀሱ ዲስትሮይ ለማድረግ ሲፈልጉ ያመጡት ስም ነው። ሸኔ አሉ። ከዛ ሸኔ አማጺ ነው ምናምን አሉ። ዘመቻ ዘመቱ፣ ጦርነት ውስጥ ገቡ። ከዛ በኋላ ያሌለ ትርክት እየፈጠሩ ኢቭን ድርጅት አደራጅተው ሰው አደራጅተው ማስክና ሹርባ አልብሰው አስታጥቀው ህዝብ ያሸብራሉ እኮ ያዘርፋሉ። እነ አብይ አደራጅተው አለ የተደራጀ ዊንግ እንዳላቸው የራሳቸው ሸኔ ይጣራ ሲባል የማያጣሩት ይሄን ሁሉ ወንጀል ምክንያቱም እነሱ ናቸው። ሄደው ሰው የሚዘርፉት ሰውን የሚያሰቃዩት ከዛ በኋላ ሸኔ ይሄን አደረገ ምናምን እያሉ ያንን ትርክት የሚተርኩትና ኦሮሚያ ላይ ለመዝመት እንቅስቃሴ የሚያደርጉት እነሱ ናቸው። ስለዚህ ምን ማለት ነው? ሁለት ባህሎችን ያለ መረዳት ንቅል የሆነ ተራ ተሳዳቢ የሚናገረው ስድብ ንግግር ነው እንጂ አማራ ፋኖ የአማራ ሸኔ ማለት ሸኔ የሚለው የስራ አስፈጻሚ አካሄድ ጉሚ ሸኔ የሚባል ባህል በአማራ ውስጥ የለም። ኦኬ እና ከዚህ ሸኔ የሚልን የከበረ የባህል አነጋገርን ወስዶ ከባህሉ ጋር ምንም ግንኙነት የሌለው ይልቁኑ ያንን ባህል የሚጠላውን ቡድን
ያንን ባህል ለማጥፋት እየተንቀሳቀሰ ያለውን ቡድን የዘር ማጥፋት እየፈጸመ ያለን ቡድን የዓለም አሸባሪዎች እና አይሲስ ያልፈጸሙትን ወንጀል የሚፈጽም ቡድን የአማራ ሸኔ ብሎ ሲጠራው ሰውየው የሚናገረውን የማያውቅ ተራ ተሳዳቢ ይሄ የስቴዲዮም አስጨፋሪዎች አሉ በሻሸቂያ ዘፈን የሚዘፍኑ ከነሱ የማይሻል ተራ ተሳዳቢ መሆኑን ብቻ የሚያሳይ ነው። የሆነ ሆኖ ግን ስትራቴጂካሊ አዲስ ትርክት ማስጀመር ይፈልጋሉ። ይሄ አዲስ ትርክት ምንድነው? የአማራ ፋኖ ለአማራ ክልልም ሀይ አስተዳደር ተጠርንፎ ስላለ እሱ በአብይ ስር ቢያጉረመርምም ማለት ቢያጉረመርምም ከነ ኢሳያስ ጋር መስራት አለብን ቢልም አንዳንዴም ማረፋ ነው ብለው ቢወገዱም እነሱ ተጠርንፈው ተይዘው ነው ያለው። የነሱ አውትሶርስ የሚያደርጉት በዚህኛው ጽንፈኛ ቡድን ይሄን ጽንፈኛ ይሉታል፣ ግን አክቹአሊ ሲስተሙ ነው እንዳለ አብይ ነው። ዋናው ፋኖ አብይ ነው። ጀማሪው ፋኖ እሱ ነው። እነሱ ራሳቸውን ፋኖ ብለው ሳያደራጁ የፋኖን ትርክት ቤተመንግስት ይዞት የገባው እሱ ነው። ቀስቅሶ ያነሳሳው እሱ ነው። ስለዚህ ይሄንን ቡድን አሁን ትንሽ እኛ ከቁጥጥሩ በላይ ነን፣ ካላንተ መስራት እንችላለን፣ አንተን ካልጣልን በቀር መፍትሄ የለም፣ እንቅፋቱ አንተ ነህ ማለት ስለጀመሩ ይሄንን ቡድን ማንኳሰስ ስለፈለገ እና ይሄንን ቡድን ለማንኳሰስ እና ለመምታት አምሹር ሌላ ጦርነት ለመጀመር ነው። ሌላ ነገር የለውም። ሸኔ ነው ካለው ቀጥሎ ጦርነት ለመጀመር ነው በእነሱ ላይ። ኦልሬዲ ብዙ አስሯል። ከዚህ በፊት የተወሰኑ ወደ 14000 ታስሯል ይባላል፣ 20000 ታስሯል ይባላል። የተለያየ ደረጃ የታሰሩ ሰዎች አሉ። ትጥቅ ፍቱ ምናምን ሲባል ነበረ፣ ምን ሲባል ነበር። ለስልጣኑ ስጋት እስከሆኑ ድረስ ለስልጣኑ ጠቃሚ እስከሆኑ ድረስ ፎደር ስለሆኑ ባለፈው ማንም ሳይጠይቃቸው ለሀገር የሚዋጉ ጀግኖች ናቸው ምናምን ብሎ ሲያንቆለጳጵሳቸው ነበር። አሁን እሱ ነው ችግራችን ወደ ማለት ስለመጡ አንዳንዶቹ ጎረምሶች እነዚህን ለመምታት የመጀመሪያው እርምጃ ዲፌም ማድረግ አለበት። በሱ እምነት ሸኔ መባል በነገራችን ላይ የአማራ ፋኖች ሸኔ ከተባሉ በጣም ሊኮሩ ይገባቸዋል፣ ለዛ ክብር ከበቁ። ምክንያቱም እነሱ ተራ አራጆች ናቸው። ምንም ሌላ ስም የላቸው፣ አራጆች ናቸው። በሄዱበት ቦታ በአማራ ክልልም በትግራይም በመተከልም በወሎ ኦሮሞ ላይም በቅማንትም በአገውም አራጅ ናቸው። ሌላ ስም የላቸውም። በሄዱበት ቦታ ማረድ፣ ቤት ማቃጠል፣ ሬሳ ማንገላታት ይሄ ዋና መለያ ባህሪያቸው ትሬድ ማርክ ነው። ይሄ ሌላ በአለም ላይ አይሲስ እንኳን አላደረገም። ቆዳ የሚገፉ ናቸው። መርሳት የለብንም። ይሄን ደጋግመን ካሁን ጀምሮ ለሺ ትውልድ እንናገራለን። እንደ ልማዳቸው የውሸት ትርክት አኖሌ ምናምን እንደሚሉት እንዳይሉ የፎከሩትን ፉቴጅ ይዘን ለዘመናት እንናገረዋለን። ለፍርድ ቀርበው ፋኖ ነኝ ማለት አሳፋሪ እስኪሆን ድረስ ትጥቅ የሚባል መሳሪያ እስከማይኖር ኢንፋክት እንዳለ አካባቢውን ሪዘርቬሽን ላይ እንደሚኖር አራዊት ማገድ እስኪጀመር ድረስ እንነግራቸዋለን። አራጅ ቡድን ነው። ይሄ አራጅ ቡድን ሸኔ ነው ሲባል ሊኮራ ይገባዋል። ነገር ግን ይሄንን ማለቱ ሰውየው ተራ አጭበርባሪ ተሳዳቢ መሆኑን እና ትንሽ እንኳን የማገናዘብ እና የማገናኘት ነገር የማያውቅ መሆኑን ግን ለስድብ ብሎ ያስቀመጠው መሆኑንና ትንሽም ደግሞ ገፋ ሲል አዲስ ትርክት ለመፍጠር ያው መነጋገሪያ ሆኗል። አንድ ምሁር ተጠርቶ ዛሬ ሲያወራ ነው ያለው። ይሄን ነገር መጀመሪያ የጻፍኩት እኔ ነኝ ምናምን የሚል አንድ ጌትነት ምናምን የሚባል ምሁር ነበር። የአማራ ሸኔና የኦሮሞ ሸኔ ነው ያስቸገረ ምናምን ደብሊ ነው ኦሮሞን የሚያጥፋፉት ማለት ነው። የአማራ ፋኖን ለመስደብ ኦሮሞን ኦሬዲ የተሰደበ ቡድን አድርገው ወደዛ ለማጠጋጋት ነው የሞክሩት። ይሄ ቤዚካሊ የፕሮፓጋንዲስት ስራ ነው። ያንን ሁሉ ልጅ አምጥተው አንድ አፍታ ነው ምናምን የሚባል ፕሮግራም ላይ ሲጠይቁ ዛሬ እየሰማሁኝ ነበር። ምን ለማለት ነው? ከሱ ነው የነጠቃትችን ያው ሐሳብ ስለሌለው ሰውየው የሆነ ቦታ ያዳመጠውን ከፑልፒትም ከምንም የሰማትን ከፖዲየምም የሰማትን ነው የሚዘባርቀው፣ ከዛ የወሰዳትን ነው። እና ልክ ይሄን እንዳለ ደግሞ እና አንድ አፍታ ይሄንኑ ይዘው አደባባይ ቀርበው ዛሬ ሲያላምጡት እንሰማለን። ምን ለማለት ነው? ባጭሩ አዲስ ትርክት አለ። ይሄ ትርክት የኦሮሞ ፋኖ የአማራ ፋኖ የኦሮሞ ፋኖ አልኩኝ እኔ እነሱ የአማራ ሸኔ እንዳሉ የአማራ ፋኖ አሁን አዲሱ ጠላት ነው። አዲስ ብያኔ ያስፈልገዋል። ስሙ ሸኔ ይባላል። ስለዚህ እንዘምትበታለን፣ እንወጋዋለን ለማለት ነው። መውጋቱ ችግር ባልሆነ ነገር ግን ዋናው ፋኖ ጀማሪው አባቱ
አብቂው አሰልጣኙና አስታጣቂው አዝማቹ ሲያንቆለጳጵሰውም የነበረው አብይ አህመድ ራሱ ነው። ጽንፈኛው እሱ ነው። ስልጣንን ህገወጥ በሆነ መንገድ የተቀራመተው አብይ አህመድ ነው። የስልጣን መቀራመት ሱስ፣ ስልጣን ላይ የመሞት ሱስ ያለበት አብይ አህመድ ነው። ይሄ ስርዓት ነው። ኦኬ። እና ተቀራምቶ እኔ ባልኩት መንገድ ካልሄዳችሁ ጁንታ ናችሁ፣ ሸኔ ናችሁ፣ እንትናችሁ መጨፍጨፍ ስራው ያደረገው አብይ አህመድ ነው።